ማድ ክብር ነው በጣም አይደለም። ነገ እናንተ የት እንደምትቆሙ ለማየት ያለው ምን ቆመው እዚህ ነው። ነገ ፕሮግራም አለ። ሌላ ነገ እነዚህ ልጆች ሲታረቁ እኔ ሴት ነኝ እንደ ሴት ነው መክሽ እናት ጊዜሽን አታባክኝ። አይመለከትሽም የኔ እናት ጎሽ ዛሬ ታደንቂኛለሽ። ነገ ታደንቂኛለሽ። አንድ ነገር እንግዲህ እኔ እንደ እህት አስቤሽ ነው እንጂ ምንም ውስጥ ሊከቱሽ ምንም አይመለከተኝም። ገባሽ ማለት አንቺ ካለሽ እኔ እሄዳለሁ። አትሄድም። ምን ሲል አልፈልግም። ለምን ለማትሄድ በቃ አልፈልግም። አትሄድም እንዴ? አይቻልም። እኔ ሄድ ስላልኩ ትሄዳለህ ማለት ነው እንዴ? አትሄድም። በቃ እኔ መሄድ አለብኝ እያልኩሽ እኮ ነው። አትሄድም። አልሄድም። አብረን እኔ ልሂድ መሄድ ስላለብኝ አይሆንም። አብረን እንሂድ አይሆንም። አትሄድም። የምር አሁን እሺ፣ እንድንጨቃጨቅ ነው የምትፈልጊው? ማን የደወለብሽ? መቼም እንስሳ ሊደውል አይችልም አይደለ? ሰው ነው። ወደዚህ ከማንኛው ልጀምር ጋይስ? ከማንኛው ልጀምርላችሁ ማለት ነው። በመጀመሪያ ሰላም ልበላችሁና ከዛ በኋላ እናጣጥመዋለን ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ታኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ሰላም ለኢትዮጵያ ሰላም ለሀገራችን እያልኩኝ ማለት ነው ቪዲዮን እጀምራለሁኝ። እንግዲህ ከናዲያና ከምፍታህ ልጀምር ወይንስ ከነዳኒ ልጀምር? አይ ከነዳኒ ልጀምር፣ ከነሱ ይሻላል። ያው እነ ናዲያን ብዙ ጊዜ ይዣቸው ስለማልመጣ ወደ እነሱ ሀሳብ ከመግባቴ በፊት በዛውም ደግሞ ኦዲየንስ አላችሁ የነሱ የላችሁ የሚሆን ኮሜንት ላይ አስቀምጡልኝና እንቀጥላለን። ወደፊት ምን ፈተፍታችኋለን። በዚህ አጋጣሚ መፍታህ ለረጅም ዓመት የምከታተለው ጎበዝና ጥሩ ልጅ ነው። ግን ያው ቪዲዮ ብዙም አልሰራባቸውም እይታ ስለማይኖረው እንጂ ቤቱን ሄጄ አያለሁ ማለት ነው። ከነዳኒስ ጀምር እንግዲህ ዛሬ እንደምታዩት ይሄን የመሰለ ሬስቶራንት ፕሮግራም ተዘጋጅቶ ካቆመበት ቀጥሏል። በእርግጥ ትናንትና በጽጌ ቤት ኦኬ በጽጌ ቤት ተለቀቀ። ዛሬ በዳኒ ቤት በትክክል እንግዲህ የጽጌ ጓደኛ መታ ብጥብጥ አድርጋዋለች። እሰይ እንኳን በጠበጠችው። ይሄን የመሰለ ምግብ ሳይበሉት ተነስተው ሄደዋል ማለት ነው። ለልጅቷ ግን ጥሩ መልእክትና ጥሩ ምክር መክራታለች። ነገ ስታለቅሽ ማየት ስለማልፈልግ እንደ እህቴ ወይም እንደ ሴት ልጅ ስላሰብኩሽ ዛሬ ላይ የምታረጊውን ነገር ቆም ብለሽ አስቢ ብላታለች። እሱ ደግሞ ምንድን ነው የሚል ወይ አታምሮ ወይ አታፍረረዳ እንደ ወይ ድምፅ የለህ ዳኒ እንደው አንተን ብሎ ዘፋኝ ደግሞ ምን አለ ቢያንስ በሙዚቃው ብትጋብዛት ይሻል ነበረና ልዝፈንልሽ ብሎ መድረኩ ላይ ዘፈንላት። አዎ ተዘፍኖ የለም እንዴ? ለማንኛውም ውድ ቤተሰቦቼ እንግዲህ ፕሮግራሙን በዚህ መልክ በጥብጣና አስቆማቸዋለች። እውነት ለመናገር በተለይ ይቺ ሜሪ የምትባል ዶልዝ ማሽቃበጥ ቅጥና ልክ የለውም እኮ ጋይስ፣ ልክ የለውም እኮ። ምንም ድራማ ቢሆንም እንኳን እግርግር ያለ ስራ ነው የአንቺ ስራ ማለት ነው። ለማንኛውም ጽጌሻዬ ወደፊት ማንም እንዳሰሚ ነገ ዳኒ ወደ አንቺ እንደሚመለስ ስለማቅ ማለት ነው ጋይስ። እኔ እንደ ካራክተሩ ነው ማወራው። ዳኒና ጽጌ መቼም እንደማይለያዩ ነግራችኋለሁ። ግን ደግሞ እንደ ካራክተሩ በቃ እየተናደድኩኝ ነው ማወራው። ምን ላድርግ? ምንም ማድረግ አልችልም። በጽጌ በቃ አያስችለኝም ማለት ነው። ውድ ቤተሰቦቼ ላይክ ሼር ሰብስክራይብ አድርጉማ። ኧረ እኔ አሁን ወደ እነ መፍታህ ሊሄድ ዛሬው በጣም ስላሳቀኝም ስለገረመኝም ማለት ነው። ሰዎች በነገራችን ላይ ሴትም ትሁን ወንድ በህይወት ውስጥ ተጨቃጫቂ ከሆናችሁ ህይወታችሁ አይቀጣይ አይሆንም። አሁን መፍታህ በጣም ታግሷል እዚህ ጋር ማለት ትችላላችሁ። አንዳንደኛ ሴቶች በጣም የራሳችን ችግር አይታወቀንም። ብዙ ጊዜ የወንዶችን ችግር ብቻ ስለምንለቅም ነው እንጂ መፍታህ አሁን በጣም የተረጋጋ፣ በእርግጥ እሷም ቆንጆዬ ማለት የተረጋጋች ልጅ ናት እውነቱን ስነግራችሁ ማለት ነው። ግን አሁን እሱ በዚህ ቪዲዮ ላይ በጣም ተረጋግቶ ነው ሲያወራት የነበረው። ምክንያቱም እሷ እያደረገችው የነበረው ነገር ስህተት ነው። እሱ ቪዛ አለው፣ የ2 ዓመት ቪዛ አለው። በየ6 ወሩ ካልተመላለሰ ቪዛው ከሀገር መውጣት አይችልም። ወይም ደግሞ ወደዚህ ሀገር ወይ ወደዛ ሀገር መሄድ አይችልም። ወደ ኢትዮጵያ መሄድ ይችላል። ወደዚህ ሀገር ግን 6 ወር ካለፈው ቪዛው ማለፍ አይችልም ማለት ነው። ገባችሁ? ስለዚህ መሄድ አለበት። በየ6 ወሩ መምጣት አለበት። ባለፈው መቶ ታውቃላችሁ ማሜ ጋር ቆይቶ ምናምን ሄዷል አይደለ? ያረፈበትን አይተናል። ቪዲዮም ሲሰራ አይተናል። ግን የሴቶች ቅናትን ለማሳየት ያክል ናዲያ እኔም አልሄድም አንተም አትሄድም ሙጭጭ አለች። ይሄ ልጅ ምን ያርግ እስኪ? እናንተ ብትሆኑ ምን ታረጋላችሁ? ሴቶቹ ምን ነበር ውሳኔያቸው የሚሆነው? ወንዶችስ እንደው ካላችሁ አካውንቴ ላይ ወንዶች ምን ትወስናላችሁ በዚህ ውሳኔ? እሱ በጣም ታግሷል ብዬ ነው የማስበው። ምክንያቱም
እሱ አመቻቸ አብረው እንዲሄዱ። ከዛ እሷ ባላየችው በወሬ ብቻ ሰምታ እዛ ያስቀመጥካት ሚስት አለች ተንከባከባት፣ ግን አትሄድም አልሄድም። ይሄ ልጅ ስራው ይበላሻል በመካከል። አልሄድም ካለች እሱ መምጣት አለበት ግዴታ ነው። ወይም ደግሞ ካላመነች ደግሞ አብራ መምጣት ግዴታዋ ነው። ሁለቱም ጋር ግን ቅናት አይቻልም። ቅናት አለ ሁለቱም ጋር። ምክንያቱም ስልክ በመሀል ሲደወልላት ማን የደወለልሽ ምንድን ነው አሳየኝ። ኧረ ወይኔ ደስ ሲል ወይኔ ቅመሞች። የኛ ግን ስናሳዝን የበይ ተመልካች በቃ ዝም ብለን ማየት ብቻ ሆነ ስራችን። ወይኔ ቆመን ቀረናይ። ወይ ለራሴ እያልን ጋይስ፣ ወይ ለራሴ እያልን ራሳችንን እናጽናና በቪዲዮ እያየን ማለት ነው። የታደለ በሀገሩ ቁጭ ብሎ አለሙን ይቀጫል። የእናንተ ቢጤው ደግሞ የሰው ህይወት እያሞቀ የራሱን ያበርዳል። ብቻ ይሁን ተመስገን። እኛም ለእኛም ጊዜ ያለው ለሁሉም ጊዜ ያለው። አይዟችሁ ቅመሞች እህቶቼ፣ ስራና ስራችሁ ላይ ትኩረት አድርጉ። ገንዘባችሁን ያዙ። ነገ ሌላ ቀን ነው። ህይወት ይለወጣል። እናንተም እኛም ያማረ ህይወት እግዚአብሔር አንድ ቀን ይሰጠናል። አዎ እውነቴን ነው የምነግራችሁ። እንደዚህ እንደሆነ አንቀርም። መቼስ ሰራተኛውን እንደሆነ አንቀርም። አንድ ቀርም ያው መዳም ሆነን ቤታችን ባላችን ሲመጣ እያልን ምናምን የምንስለው ታውቃላችሁ። ግን ካፕሎችን እንደምናይ ብዙዎቻችን ካፕል ሆነው ሲመጡ ስለምናይ እኮ ነው እነሱም ሳይፈልጉ ካፕል ሆነው የሚመጡት። ምክንያቱም ዝም ብሎ ብቻቸው የሚመጡ ሰዎች አናይም፣ እያየናቸው ነው። ካፕል ከሆኑ ግን ያንን ህይወት እየተመኘንም እንደው ይሁን አላውቅም፣ ብቻ ግን እናያለን። ቪዲዮ በደንብ ነው የምናየው ጋይስ አይደል? ሳንወሻሽ ማለት ነው። እና አንዳንድ አሁን ልጆች ከቤተሰባቸው ጋር የሚሰሩት እይታቸውን ማየት ይችላላችሁ። እይታቸው ማለት ነው እንደዚህ ፍቅረኛ ብላን ብለው ይዘው ከሚመጡት ጋር የሚሰሩት እይታ ሰማይና ምድር ነው፣ አይገናኝም። ኢቭን የጸብ ራሱ በጣም ነው የሚታየው። ያኔ ፍቅረኛ መስጣለን ብለው ሲመጡ እኛ በቃ የሚመቸን የሰይጣን ስራ ነው በእውነት። ለራሴ ራሱ ግርም ይለኛልና ለማንኛውም ዞሮ መዝጊያው ጭራሮ ይላል ያገሬ ሰውና ጭቅጭቅ ምንም ስለማይጠቅም ናዲያ ጸባይሽን አስተካክለሽ በውስጥ ካልተስማማሽ እንግዲህ ምፍታህ ወደ ጸብ ስለሚገባ ወንድ ልጅም ነው እንደውም ታግሶሻል። ብዙ አውርቶሽ ወደ ማለት ተረጋግቶ አውርቷታል። እንደሌላ አሁን ሌሎች ወንዶች ቢሆኑ ምናምን ወይ ደግሞ ካሜራ ባይኖር የራስሽ ጉዳይ የሚለውን ዘፈን ዘፍኖ ትቷት ነበር ላጥ የሚለው ማለት ነው። ግን ደግሞ ያው ካሜራም ስላለ ታውቃላችሁ ራሱ ሞቅ ማድረግ ያስፈልጋልና ታግሷል ማለት ነው። ስለዚህ ናዲያ ጸባይሽን አስተካክሊኝ፣ አትቅኝ። እንደገና በእናንተ ደግሞ ምፍታ ደግሞ በጣም ሀብታም ነው፣ በቂ ስራ አለው፣ በቂ ገንዘብ አለው። በእናንተ ደግሞ 3 ሚስት ይፈቀዳል ነው 4 አላውቅም። ስለዚህ አትናደጂ፣ ተቻችሎ መኖር መልመድ አለብሽ፣ ግዴታሽ ነው። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ከኋላ አሁን አስገባላችኋለሁ። ልብስ ዘዙ። ዱባይ ላይ ያላችሁ ከሚል ታውቁ። የእናት ምርቃት መንገድ ይከፍታል፣ ህይወት ያረዝማል። የእናት ምርቃት አትጡ፣ እናቶቻቸውን አክብሩ። አትሊስት ክፉ ቃላት መልሱ፣ ባታደርጉ እንኳን ክፉ ቃላት መልሱ። መሄድ ለፈለገ መራራቅ ላማረው በንባ ያልሸኘውም ሳቄ መንገዱ ነው። አልቅሼ ሸኝቼ አላሰኝም አጀብ፣ ምን ጥቅም ሊኖረው ባስመሳይ መታጀብ። ማስመሰሉ ከብዶት ልሄድ ካለኝማ ሃዬ ማሰላማ ማልጭንቂ ቻው።